የመጣሁት ከማዕከላዊ ጎንደር ከማክሰኝት ወረዳ ነው። ስሜ ታድላ ክቡር ይባላል። የመጽሐፍ ስሜ ወለተ ስላሴ ሲሆን የምመሰክረው በእግዚአብሔር ቸርነት፣ በድንግል ማርያም አማላጅነት፣ በቅዱስ ገብርኤል ተራዳኝነት፣ በአባታችን እንባና ጸሎት ነው። እኔ የአክስቴ ልጅ ነበርና የ5 ዓመት ሕፃን ነው። ከ5 ዓመት ጀምሮ ከተወለደ ጀምሮ የአየር አጋንንት ነበረበት። በየደቂቃውና በየሰዓቱ ይጥለው ነበር። ከዛ ቅዱስ ገብርኤል አባቴ ይህን ሕፃን በየደቂቃውና በየሰዓቱ እየታመመ ማየት አልፈልግም፣ እባክህ ለምስክርነት አብቃኝ ብዬ ነበር። ከሚጥል በሽታ ድኖ ተፈውሶ ሄዶልኛል። እግዚአብሔርን እልል ብላችሁ አመስግኑልኝ። በእግዚአብሔር ቸርነት፣ በድንግል ማርያም አማላጅነት፣ በቅዱስ ገብርኤል ተራዳኝነት፣ በአባታችን እንዱና ጸሎት የተደረገ ታምር እንዲህ ስል መሰክራለሁ። ይፈሰኝ ነበር ደም ነው። ለ6 ዓመት ስኖር ባልጋ ቁራኛ ሆኜ ነው የምኖር፣ በሸራ ተጠቅልዬ ነው የምኖር። አሁን ግን እንዲቆም እገኛለሁ። ታሞ መዳን የለምና እንግዲህ በኋላ ተስፋ ቆረጭ ተብዬ ነበር። ግን አሁን ለመስከርነት ራሱ በቅቻለሁ። ለኔ ድረስ አምላክ ለእናንተ የሚድረስላችሁ። በመንፈስ ቅዱስ ጠጠር ወጥቶልኛል። ጸበል መጠጣት እሬት የመሰለ ነገር ወጥቶልኛል። የ2ኛ ዓመት ተማሪ ነበርኩ። አምና ላይ ደግሞ እዚህ እስከ ጠር ድረስ እዚህ ነበርኩኝ። እዛ ሀገር ቤት ስሄድ እንግዲህ በኋላ እንዴት ብዬ እንደምካር ብያልኩ ተጨነቅኩ ነበረ። የሚካኤል ዕለት እዚህ ወጥቼ አርኩ እለት የቅዱስ ገብርኤል ዕለት እጄ ግንድኑን ሳናግረው ምንም መረጃ ማንጫ አላለኝም፣ ምንም አላለኝም። እንኳን መጣሽ ነግቢ ብለው ገብቼ ትምህርቴን ጨርሼ መጥቻለሁ። አሁን ለኔ ድረስ አምላክ ለእናንተ የሚደረግላችሁ። እኔ መጣሁት ከማዕከላዊ ጎንደር ዞን በጭልጋ ወረዳ ከሚገኘው በእናታችን በቅድስት አርሴማ ገዳም ሲሆን መጥቼ በወንቅሸት ቅዱስ ገብርኤል የተደረገልኝ ታምር እንዲህ ስል መሰክራለሁ። መጥቼ በ2 ቀኑ በጣም የሚረብሸኝ ራሴን ሊያስጠፋኝ የሚል ብዙ ስቃይ የሚያጸናብኝ ክፉ መንፈስ እንደ ውሻ ራሴ ላይ እየጮኸ የሚያሰቃየኝ ነገር ነበር። መጥቼ አንድ ቀን እንደተጠመቅኩ እዛ ውጭ ላይ አንገዳ መቀበያው አካባቢ ማለት እዚህ በር ላይ ተቀምጬ እያለቀስኩ እያለ ብዙ እግር ያለው ውሻ እግሩ እስከ ጉሮሮዬ የደረሰ 2 ሴቶች ነቅለው በቃ ከዚህ በኋላ ብለው ከእጄ እንዲጠፋ አደረጉልኝ። ከዛም ለ2 ሳምንት ደም እያስታወከኝ ምግብ አልባ ቆየሁኝ። በዛ የተነሳ ማለት ነው። ከዛ ሳልጠመቅ ሳልጠጣ ያነ ደም ያስታወከኝም ወደ ታማሚ አስተማሚ ክላስ መግባት አለብሽ፣ ካልሆነ ደግሞ ቤተሰብ መጥቶ እንዲያስተምሽ መደረግ አለበት ብለው ጫካ ላይ ነው የነበርኩት። ወደ እንግዳ መቀበያው አስቀምጠውኝ ሌሊት ጥር 19 ቀን ዝክሩ አልፎኝ ተኝቼ የተደፋ ንፍሮ ለቅሜ በልቼ ከበዓቴ ደርሼ ሌሊት 7 ሰዓት ላይ ተቀምጬ እየተጨነቅኩኝ እስከ መቼ ጭንቀት እያልኩ አቡነ ዘበሰማያት እየደገምኩ እያለ በጣም እባብ የሚጮህብኝ ራሴ ላይ ነበረ። ሰው ላይም ሂዶ እየተወረወረ ስቃይ የሚያጸናብኝ ያላሰብኩት ፈተና የሚያመጣብኝ ሁሌም ራሴን ለማጥፋት ስጥር የምኖር ልጅ መጨረሻ ጸጉር ያለው ዘንዶ አይኑ የሚፍለቀለቅ ከጭንቅላቴ ተጠቅልሎ ወርዶ ወደቀልኝ። ሳልተኛ እንደ አይኔ እያየው ካዛም ጭንቅላቴ ላይ የነበረ በሽታ በሙሉ የለም። ራሴን የሚያስጠፋኝ ከሰው ጋር የሚያብላላኝ አላማዬን የሚያስጠፋኝ ሲያሰቃየኝ የኖረ መንፈስ ቀሎልኝ በእግዚአብሔር ቸርነት ዛሬ በሰላም እየተንቀሳቀስኩ እኖራለሁ። የእግዚአብሔርን ስም እልል ብላችሁ አመስግኑልኝ። አባታችን ወደ ገዳማቸው ይመልስልን። የእግዚአብሔር ስሙ ከምድር እስከ አርያም የተመሰገነ ይሁን። በፊታችሁ እንድቆም የፈቀደልኝ ልዑል እግዚአብሔር የተመሰገነ ይሁን። ከባለሟሎቹ ጋር እግዚአብሔር ይስጥልን ስላዳመጣችሁኝ። ስሜ በየውል እባላለሁ። የመጽሐፍ ስሜ ወለተ ማርያም። እኔ በጣም ሆዴን ያመኝ ነበረ እና በ2016 እባብ ጠጠር ላስቲክ ወጦልኛል። ለኔ ደረሰላችሁ፣ ለእናንተም ይድረስላችሁ።
አሁን ደግሞ ከድግምት በሽታ ተፈውሼ ድኛለሁ። አሁን በስጋ የመሰለ እየተቆራረጠ ወጦልኛል። ለእኔ የደረሰ ለእናንተም ይድረስላችሁ። እና ጸሎት አያስደርገኝም ነበረ። መጽሐፉ በቃ ነጭ ወረቀት ጥቁር መስሎ ነበር የሚታየኝ ነበር። እና አሁን በስርዓቱ የምፈልገውን ጸሎት እያደረኩ እገኛለሁ። አምላከ ዮሐንስ አምላከ ገብርኤል ለእናንተም ይድረስላችሁ። አባታችን በሰላም ወደ ገዳሞት ይመልስልን። እንደ ምድር አሸዋ እንደ ሰማይ ከዋክብት እድሜያቸውን ያብዛልን። ስላዳመጣችሁኝ አመሰግናለሁ። ትውልድ ቦታዬ ወልቃይት ጠገዴ ቀበሌ አዲስ ዓለም ሲሆን ምኖረው በባህር ዳር ከተማ ነው። እኔ የምመሰክረው ስለ ራሴ ነው። በእግዚአብሔር ቸርነት፣ በድንግል ማርያም አማላጅነት፣ በቅዱስ ገብርኤል ተራዳይነት፣ በአባታችን በአባ ዮሐንስ እንባና ጸሎት የተደረገልኝ ከብዙ በጥቂቱ እንዲህ ስል ምስክርነቴ እሰጣለሁ። ቅዳሜ ከቀኑ 9 ሰዓት ወደ ባንክ እየሄድኩኝ ማንነታቸው ባልታወቀ መንገድ ላይ አስፋልት በምቆርጥበት ሰዓት በስሜ ጠርተውኝ ቀና ስል አግተው አይኔ ላይ መነጽር አድርገው አፍነው ይዘውኝ ሄዱ። ከዛ መጮህም አልቻልኩም፣ ድምጽ ማሰማትም አልቻልኩም። የደረሰልኝ ሰውም የለም። ደንግጬ የሆነ ሩቅ ቦታ ነው ይዘውኝ ሄዱና ከዛ መሽቶ ያው በመታገት መካከል ገጭገው ስር ቆይቼ መሽቶ በዚህ ሰዓት ደውለው አንድ እድል እንሰጥሽ፣ መጀመሪያ ስልኬን ተቀብለው ቡኬ ላይ ያለውን ብር አሳይን ሲሉኝ ምንም ብር የተለያየ ቡክ እየገቡ ሲያዩ ምንም ብር አልነበረውም። ከዛ አንድ እድል እንሰጥሽና ደውለሽ ቤተሰብ ጋር እንድታገትሽ ንገሪያቸው አሉኝ። እኔም ወደ ቤተሰብ ምደውልበት እድል ስላልነበረኝ እሺ ብዬ ተቀብዬ ከዚህ ነበሮሽ ጓደኛዬና ደውዬ ጸሎት አስይዥልኝ እንደዚህ ብዬ ታግቻለሁ ስላቸው ስልኬን ቀሙና ከዛ በኋላ እድል አሰጡኝ። ጸሎትም ተያዘልኝ እዚህ። ከዛ ከተወሰነ ጊዜ በኋላ ከዛ በፊት ሲመቱኝ ሲጎቱኝ ነበር። ጸሎት ካስያዝኩ በኋላ ዱላውም አቆመ። መሸ። 10 ሰዓት ሆነ አደርን። 10 ሰዓት ላይ ቦታ ቀይረን ልንጨርስሽ ነው ቦታ ምን ቀይርሽና መንገድ ላይ ምንም ድምጽ እንዳታሰሚ ነው ሲያስፈራሩኝ የወንቅሸቱ ቅዱስ ገብርኤል እባክን ቁሜ ለምስክርነት አብቃኝ፣ ከነዚህ እጆች አስወጣኝ፣ ከሳቱ ያወጣህ መልአክ እኔንም ከነዚህ እጆች አስወጣኝ ብዬ ተሳልኩን ለመንኩት። ከዛ እነሱ ቦታ በሚቀይሩበት ወይም ልንጨርስሽ ነን ባሉበት ሰዓት ምክንያቱ ባልታወቀ ሀሳባቸው ቀይረው እኔም ደናውኛ 10 ሰዓት ላይ ጥለውኝ ሄዱ። እልል ብላችሁ እግዚአብሔርን አመስግኑልኝ። እንዴት ዋላችሁ? እኔ ስሜ ወርቄ ወለተ ሚካኤል፣ ትውልድ ቦታዬ ሰሜን ጎንደር ታች አርማጮ ሳንጃ ወረዳ። የመጣሁት ትጋት የአባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች ዘወንቅሸት ማህበር በእግዚአብሔር ቸርነት በእናቱ በእናታችን በቅድስት ድንግል ማርያም ተራዳይነት በግፈኛው በመከረኛው በአባታችን በሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም በእንባቸው በጸሎታቸው ከተደረገልኝ ከብዙ በጥቂቱ እንዲህ ስል እመሰክራለሁ። እኔ በመጀመሪያ ስደት ዓለም ከመውጣቴ በፊት ስለ ሃይማኖቴ ምንም አይነት ነገር አላቅም ነበር። አባታችን እርሰ ባህታዊ ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም በስብከተ ወንጌላቸው በትምህርታቸው በመዝሙራቸው በመከታተል እንዲሁም ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች በመግባት ሃይማኖቴን አውቄ ዛሬ እንደማንኛውም ክርስቲያን መስቀሌን ታንገቴ አርጌ እገኛለሁ። እግዚአብሔርን እልል ብላችሁ አመስግኑልኝ። እንዲሁም ከዛ በመቀጠል ከዚህ በፊት ስደት ዓለም ስሰራ ብዙ አመት ሰርቻለሁ። ምንም አይነት በረከት አልነበረኝም። ማህበረ ትጋት ከመግባቴ በፊት ምንም አይነት በረከት የለኝም። ዛሬ ላይ ግን በረከት አግኝቼ ከአንድም 2 ቤት ሰርቼ እገኛለሁ። እግዚአብሔርን እልል ብላችሁ አመስግኑልኝ። እንዲሁም መሰክረው ለእናቴ ነው። እናቴን የተወልጄ ካደኩ ጀምሬ የባዕድ አምልኮ ታመልክ ነበር። የአባቴ አምላክ የእናቴ አምላክ እያለች ሁሌም ታመልክ ነበር።
2016 ላይ ወንቅሸት ቅዱስ ገብርኤል አንድነት ገዳም በመምጣት 40 ጾም ላይ መታልኝ ተፈውሳልኝ ድናልኝ የእግዚአብሔርን ቸርነት ተምራልኝ ሂዳ የዳግሚያ ትንሣኤ እናቴም አባቴም ስጋ ወደሙን ተቀብለውልኝ ይገኛል። ለኔ የደረሰ የወንቅሸቱ ቅዱስ ገብርኤል የሰዲታ ማርያም የአባታችን እንባና ጸሎት ለሁላችሁ ይድረስ። እግዚአብሔርን እልል ብላችሁ አመስግኑልኝ። በእግዚአብሔር ቸርነት በእመቤታችን በቅድስት ድንግል ማርያም አማላጅነት በቅዱስ ገብርኤል ተራዳኝነት በአባታችን በአባ ዮሐንስ ተስፋ ማርያም እንባና ጸሎት የተደረገልኝ እንዲህ ስል መሰክራለሁ። እኔን መጀመሪያ ሲያመኝ 24 ሰዓት ሌሊትም ሆነ ቀንም ሆነ ተኝቼ እንቅልፍ ነው በቃ ምግብ እንኳን ቁጭ ብዬ መብላት አልችልም ነበር። አሁን ወደ ወንቅሸት መጥቼ ከዛ ሁሉ በሽታ ተፈውሼ እገኛለሁ። ለኔ የደረሰ ለእናንተ ይድረስላችሁ። አባታችን በሰላም ወደ ገዳማቸው መልስልን። አመሰግናለሁ። እንደምን ዋላችሁ? እሺ እኔ የምመሰክረው እንግዲህ ከብዙ በጥቂቱ ስለተደረገልኝ ስለደረሰብኝ ነገር ነው የምመሰክረው። ለራሴ ነው እና እኔ በሰው ሀገር ያለው በምኖርበት ጊዜ የሆነ አጋጣሚ ገጠመኝና ከዛም በኋላ በአጋጣሚ ሲገጥመኝ በጣም ከባድ ነገር ነበር የገጠመንና ጉዳት ደረሰብን ነገራችን ላይ ሲያጓጓቴ ልጅ ጋር አዛያ ነገር ሲደርስብንም በዱላ ያነከስ ምናምን ነበር የምንጓዘው እና እንደዛ ብለን እየተጓዝን እያለን አዛ አምላክ ዮሐንስ አምላክ ገብርኤል እውነት እንደ ጓደኛችነት ቁመን የርን እንደሆን ለወደ ምሕረቱ ቁሜ መሰክራለሁ። ለዚያ እንታበቃይ ምናምን ብዬ ነበር የመጣሁት እና ለመመስከር ነው። እናንተም ድናችሁ ቁማችሁ ለመመስከር ያብቃችሁ። ለደመጣችሁኝ አመሰግናለሁ።